ሰዎች የሺህ ሐይቆች መገኛ ምድር ይሏታል። ነገር ግን ይህ ዝነኛ ቅጽል ስም እውነታውን በጥቂቱ እንኳን የሚገልጽ አይደለም። ወደ 188,000 የሚጠጉ ሐይቆች ያላትና እያንዳንዳቸው እንደ አንጸባራቂ መስታወት ሰፊውን የፊንላንድ ሰማይ የሚያሳዩ ጥቅጥቅ ባሉ ደኖች መካከል ተሸምነው የሚገኙባት ምድር። በዚህ ቪዲዮ ስለ ፊንላንድ 11 አስደናቂ እውነታዎችን የምንቃኝ ይሆናል። ፊንላንድ ምናልባትም እጅግ ያልተጠበቀና ፈገግ የሚያሰኝ ብሎም ባህሏን የምትገልጽበት አንድ መንገድ አላት። በቁም ነገር ብቻ የተሞላች የምትመስለው ይህች ሀገር ለቀልድና ለየት ላለ መዝናኛም ልዩ ቦታን ትሰጣለች። ለዚህም ማሳያ የሚሆነው በዓለም ሚስት ተሸክሞ የመሮጥ ሻምፒዮና ወይም ዋይፍ ኬሪንግ ወርልድ ሻምፒዮንሺፕ ነው። በየዓመቱ በበጋው በተለይም ሶንኪያርቪ በምትባል ትንሽ ከተማ ውስጥ ከመላው ዓለም የተውጣጡ ተወዳዳሪዎች ለዚህ ልዩና በአካል ብቃት ላይ ለተመሰረተ ስፖርት ውድድር ይሰባሰባሉ። ሕጉ አሁን ላይ ሁሉን አቀፍ ቢሆንም ወንዶች አጋሮቻቸውን ተሸክመው አስቸጋሪ በሆነ የውሃና የየብስ መሰናክሎችን በያዘ የውድድር ሜዳ ላይ ይሽቀዳደማሉ። ይህ እንግዳ የሚመስል ውድድር የጥንካሬ የፍጥነትና ከሁሉም በላይ ደግሞ የጥንዶች በጋራ የመናበብ ውጤት ነው። አንዳንዶች መነሻውን ከጥንታዊ የዘረፋ ታሪኮች ጋር ቢያያይዙትም ዛሬ ላይ ግን የፊንላንዳውያን የተለየ ቀልድ፣ አካላዊ ጥንካሬንና ራሳቸውን ከልክ በላይ በቁም ነገር ያለ መመልከት ችሎታቸውን የሚያሳይ መድረክ ሆኗል። ሽልማቱም ቢሆን አሸናፊው የተሸከማትን ሴት ክብደት የሚመዝን ቢራ ነው። ስለዚህ ሚስት የመሸከም ሻምፒዮና እንዲሁ ያልተለመደ ውድድር ብቻ ሳይሆን የፊንላንድን ባህል ጥንካሬና ለራሳቸው አስደሳች ቀልዶችን በአንድ ላይ አጣምሮ የሚያሳይ የዚህችን አስገራሚ ሰሜናዊት ሀገር ያልተጠበቀ ገጽታን የሚገልጽ ነው። መቼም ስለ ቡና ጥልቅ ባህል ስናስብ አእምሯችን በቀጥታ ወደ ምስራቅ አፍሪካ ወደ ሀገራችን የኢትዮጵያ የቡና መገኛና መፍለቂያ ወደ ሆነችው ምድር ይጓዛል። በኢትዮጵያ ቡና መጠጥ ብቻ ሳይሆን ጥልቅ ስር የሰደደ ከትውልድ ወደ ትውልድ የተላለፈ ስርዓት ነው። የጀበና ቡና ዝግጅት የማህበረሰብን ትስስር የሚያጠናክር የእንግዳ ተቀባይነት ቁንጮ መገለጫና የባህሉ የማይነጣጠል ክፍል ነው። መዓዛው፣ ሂደቱ፣ አብሮ የመጠጣቱ ልምድ በአጠቃላይ የኢትዮጵያን ማህበራዊ ህይወት የሚሸምን ነው። ሆኖም ግን መላምትን በሚፈታተን መልኩ በዓለም የቡና ፍጆታን ቀዳሚ ስፍራ የያዘችው ሀገር የቡና መገኛ የሆነችው ኢትዮጵያ ሳትሆን በሰሜን ጫፍ የምትገኘው ፊንላንድ ናት። አዎ ምንም እንኳን የኢትዮጵያ ቡና ባህል በጥልቀቱና በታሪካዊነቱ ወደር ባይገኝለትም በግለሰብ ደረጃ ሲሰላ ፊንላንዳውያን በአማካኝ ከኢትዮጵያውያን የበለጠ ቡና ይጠጣሉ። በአማካኝ ሲሰላ አንድ ፊንላንዳዊ በቀን ከ4 እስከ 5 ብሎም አልፎ አልፎ በአንዳንድ ሰዎች በቀን እስከ 30 ስኒ ቡና ሊጠጣ ይችላል። ለአንዳንዶች ይህ ቁጥር ከፍ ሊልም ይችላል። ይህ የጠዋት ልማድ ብቻ ሳይሆን ቀኑን ሙሉ የሚዘወተር በካህቪታውኮ ባህልም የተደገፈ ነው። ታዲያ ቡናን የዚህን ያክል የሚወዱት ፌኒሾች ሀገራቸው ቡናን ማብቀል አልታደለችም። ሙሉ በሙሉ ከውጭ የምታስገባ ሲሆን ከብራዚል፣ ኮሎምቢያ፣ ቪየትናም፣ ፔሩና እጅግ ውድ የሆኑ ቡናዎችን ደግሞ ከኢትዮጵያ ኢምፖርት ታደርጋለች። በአንጻሩ በኢትዮጵያ የቡና ስነ ስርዓት ትልቅ ባህላዊ ክብር ቢኖረውም የአንድ ሰው አማካኝ የቀን ፍጆታ ሲገመት ብዙውን ጊዜ ከዚህ ያነሰና ምናልባትም በአማካኝ በቀን ከ1 እስከ 2 ሲኒ የሚገመት ነው። በፊንላንድ ቡና መጠጣት ብዙውን ጊዜ ከታዳጊነት እድሜ ጀምሮ የሚለመድና በአዋቂው ሕዝብ ዘንድ ሁለንተናዊ የሆነ ልማድ ነው። ታዲያ ይህ እንዴት ሊሆን ቻለ? በፊንላንድ ቡና የቅንጦት ወይም አልፎ አልፎ የሚፈጸም ስርዓት ሳይሆን ዕለታዊ የማያቋርጥ የህይወት አካል ነው። ካህቪታውኮ የተባለው የቡና የእረፍ ሰዓት በስራ ቦታ እጅጉን የተለመደ ነው። ስለዚህ ኢትዮጵያ ለዓለም ቡናን በስርዓትና በባህል አክብራ ስታበረክት ፊንላንድ ይህንን ስጦታ ተቀብላ በዕለት ተዕለት ህይወቷ ውስጥ በከፍተኛ መጠን በማዋሃድ ያልተጠበቀች የዓለም የቡና ፍጆታ ተጠቃሚ በመሆን ቀዳሚ ሆናለች። ፊንላንድ በ20ኛው ክፍለ ዘመን መገባደጃና በ21ኛው ክፍለ ዘመን መጀመሪያ ላይ ዓለምን በቀየረ የቴክኖሎጂ አብዮት ውስጥም ማዕከላዊ ሚናን ተጫውታለች። ብዙዎች የሚያውቁት በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ያስተሳሰረው የሞባይልን ጽንሰ ሐሳብ የለወጠውና የግንኙነትን መስኮት የከፈተው የኖኪያ ኩባንያ መፍለቂያ ይህችው ሰሜናዊት ምድር ፊንላንድ ናት። ከጠንካራ አሰራራቸውና ከረጅም የባትሪ ዕድሜያቸው ጀምሮ እስከ ዝነኛው የእባብ ጨዋታና ልዩ የጥሪ ድምጻቸው ድረስ የኖኪያ ስልኮች የዕለት ተዕለት ህይወታችን አካል ነበሩ። ኮኔክቲንግ ፒፕል ወይም ሰዎችን ማገናኘት የሚለው መፈክራቸውም እንዲሁ መፈክር ብቻ ሳይሆን በዓለም ዙሪያ እውን ያደረጉት ተልእኮ ነበር። ምንም እንኳን የሞባይል ገበያው ቢለዋወጥም ኖኪያ በፊንላንድ ምድር መወለዱና ዓለምን ለአንድ ዘመን ያህል ማስተሳሰሩ እዚህችን ትንሽ ሀገር በዓለም መድረክ ላይ ያላትን የመፍጠር ችሎታን የሚያሳይ የማይረሳ ደማቅ የታሪክ አሻራ ነው። ሌላኛው ለተደጋጋሚ ዓመታት የዓለማችን ቀዳሚዋ ደስተኛ ሀገር መባሏ ፊንላንድን ከዓለም ልዩ ያደርጋታል። በያዝነው ዓመት ሀገራችን ኢትዮጵያ ከ147 ሀገራት 132ኛ ላይ የምትገኝ ሲሆን ፊንላንድ ለ8 ዓመታት አንደኝነቷን ሳትለቅ አሁንም መሪነቱን ተናንቀዋለች። ዓለም ደጋግሞ ለሚጠይቀው የእውነተኛ ደስታ መገኛ ጥያቄ ፊንላንድ መልሱን ቀድማ ያገኘች ይመስላል። ይህ ክብር በቀላሉ የሚገኝ ወይም በውጭ የፈገግታ ብቻ የሚለካ አይደለም። ረጃጅም የጨለማ ክረምቶችን በጽናት የምታልፍ ህዝቦቿን በተረጋጋና ቃላት ቆጣቢ ባህላቸው
የሚታወቁባት ይህችው ሰሜናዊት ምድር የደስታን ጥልቅ ምንጭ ያገኘች ይመስላል። ይህ ምንጭ በማህበረሰቡ ውስጥ እንደ ሐር ክር በተዘረጋ ጥልቅ መተማመን፣ ከተፈጥሮ ጋር ባላቸው የማይነጣጠል ቁርኝት፣ በእኩልነትና በመረጋጋት ላይ በተመሰረተው ጠንካራ የህይወት መሰረታቸው፣ እንደዚሁም ሲሱ ብለው በሚጠሩት ልዩ የውስጥ ጽናትና የችግር ጊዜ ብርታት ባህል የተገነባ ነው። ፊንላንድን የሺህ ሐይቆች ምድር ብሎ መሰየም ውብ ቢሆንም እውነታውን ሙሉ በሙሉ የሚገልጽ አይደለም። ይህ ዝነኛ ስያሜ የሀገሪቱን የውሃ ብዝሃት ለመረዳት ገና መግቢያ በር እንጂ መድረሻ አይደለም። እውነታውን ስናይ ወደ 188,000 የሚጠጉ እልፍ ሐይቆች ልክ እንደ ፈሳሽ እንቁዎች በመላ ሀገሪቱ ላይ ተንጣለው ይገኛሉ። ከሰሜን አርክቲክ ብርሃናት እስከ ደቡባዊ የባህር ዳርቻ፣ ከምስራቁ ጸጥታ የሰፈነባቸው ደኖች እስከ ምዕራቡ የተንጣለሉ መልክዓ ምድሮች ድረስ ፊንላንድ በውሃ የተቀረጸች በሐይቆች የተሸመነች ምድር ናት። ከዚህም ባሻገር በጋው ላይ የፀሐይን ብርሃን እንደ መስታወት ሲያንጸባርቁ፣ ክረምት ላይ ደግሞ በበረዶ ተሸፍነው ሌላ የተለየ ድባብን ይፈጥራሉ። ይህ የማያልቅ የሚመስለው የውሃ ስብጥር የፊንላንድን አስደናቂ ተፈጥሮ ብቻ ሳይሆን የሕዝቧን የልብ ትርታ፣ የአኗኗር ዘይቤና ጥልቅ መንፈሳዊ ማንነትን የሚቃኝ የማይነጣጠል መለያዋ ነው። መቼም ከላይ ሆነው ሲያዩት በአብዛኛው በአረንጓዴ ምንጣፍ የተሸፈነች ትመስላለች። ይህም ቅዠት አይደለም። ከ70 በመቶ በላይ የሚሆነው የሀገሪቱ መሬት በደን የተሸፈነ ነው። በአውሮፓ ውስጥ ተወዳዳሪ የማይገኝለት ጥቅጥቅ ደን መገኛና በአውሮፓ ውስጥ ከሚገኙት ሀገራት ቀዳሚዋና አንደኛዋ ናት። ጫካው የዛፎች ስብስብ ብቻ ሳይሆን የሀገሪቱ መሰረትና የነፍሷ እስትንፋስ ነው ማለት ይቻላል። ጥልቅ ጥንታዊና በሚያስደንቅ ጸጥታ የተሞሉት ደኖቿ ለሺህ ዓመታት የቆሙ ጽድና ስፕሩስ ዛፎችን አቅፈው ይዘዋል። የበጋው ለምለም አረንጓዴነታቸው፣ በክረምት ደግሞ በበረዶ ካባ ተሸፍኖ የሚያሳዩት አስማታዊ ገጽታ የፊንላንድን ተፈጥሯዊ ውበት ይመሰክራል። የፊንላንድ አስማት በምድሯና በውሃዎቿ ላይ ብቻ የተገደበ አይደለም። በሌሊቱ ክፍል በተለይም በአርክቲክ ክልል ሀገሪቱ ከምድር ገጽ በላይ የሚታይ እጅግ አስደናቂና መላምትን የሚያሳጣ የተፈጥሮ ትዕይንት ታስተናግዳለች። በዓለም አቀፍ ስሙ የሚታወቀው የሰሜኑ ብርሃን አውሮራ ቦሬያሊስ በቀዝቃዛውና ጥርት ባሉ የክረምት ሌሊት ሰማዩ በድንገት ሕይወትን ይዘራል። ይህ ደማቅ አረንጓዴ፣ አንዳንዴም ሐምራዊ፣ ወይንጠጅና ሰማያዊ ቀለማት በጠፈር ላይ የሚተውኑት ዝምተኛው ሲምፎኒ ነው። ይህንን ተፈጥሯዊ ድንቅ ትዕይንት መመልከት ቃላት ሊገልጹት ከሚችሉት በላይ የሆነ የመደመም የመገረምና ከዓለም ጋር የመተሳሰር ጥልቅ ስሜትን ያጭራል። በብርድ ውስጥ የሚሰማው ጸጥታ ከብርሃኑ ሰማያዊ ውዝዋዜ ጋር ተዳምሮ የማይረሳ ልብን የሚነካ ተሞክሮን ይፈጥራል። የፊንላንድ የክረምት ሌሊቶች በሰሜኑ ብርሃን አስማታዊ ዳንስ ሲዋቡ፣ የበጋ ወራቶቿ ደግሞ ፍጹም በተለየ ልክ እንደዚያው አስደናቂ የሆነ የሰማይ ትዕይንትን ይተውናሉ። ጨለማ ከዋልታው ክልል ሲያፈገፍግ ተፈጥሮ ሌላኛውን አስገራሚ ኃይሏን ትገልጻለች። ይኸውም የእኩለ ሌሊት ፀሐይ ክስተት ነው። በሰሜናዊ ፊንላንድ በተለይም ከአርክቲክ ክልል ወሰን በላይ ፀሐይ ለሳምንታት አንዳንዴም ለወራት የሌሊት ግዴታዋን የተወች ይመስል ከአድማስ በታች ለመጥለቅ ፈቃደኛ አትሆንም። ሌሊቱ ወደ ቀን ያለማቋረጥ ይፈሳል። ሰማዩን በ24 ሰዓት የብርሃን ዑደት ውስጥ ይዋኛል። ይህ ዝምታ የሰፈነበት ወርቃማና ለስላሳ ብርሃን መልክዓ ምድሩን በእጅጉ ይለውጠዋል። ሐይቆች በልዩ ነጸብራቅ ያሸበርቃሉ። ደኖች በሙቀት ይሞቃሉ። ጊዜ ራሱ የተለጠጠ የቀንና የሌሊት ወሰን የደበዘዘ ይመስላል። እንቅልፍ የማይታሰብ እስኪመስል ድረስ ተፈጥሮም ሆነ ሰው በዚህ የማያልቅ በሚመስል የብርሃን ድግስ ውስጥ ይሳተፋሉ። በአጭሩ የእኩለ ሌሊት ፀሐይ የፊንላንድ ሌላኛው የተፈጥሮ ስጦታ ነው። ቀናት ወሰን የሌላቸው የሚመስሉበት፣ ሕይወት በልዩ መንገድ የሚመራበት፣ ፀሐይ የሌሊት ሰማይን የምታስጌጥበት አስደናቂ ጊዜ ነው። ከፊንላንድ ድንቃ ድንቆች መካከል ምናልባትም ከሁሉም በላይ አዝናኙ በኦሉ ከተማ የሚካሄደው በዓለም የአየር ላይ የጊታር ጨዋታ ሻምፒዮና ነው። የሚያስፈልገው እውነተኛ ጊታር ሳይሆን የማያልቅ ምናብና የመድረክ ላይ ትወና ብቻ ነው። ይህ የትወና ውድድር በውጭ ላለ ተመልካች ምናልባትም ቀልድ ወይም ቂልነት ሊመስል ይችላል። ነገር ግን ከሚታየው ወለል በታች ይህ ሻምፒዮና የራሱ የሆነ ፍልስፍና ያለው፣ መፈክሩ ሜክ ኤር ኖት ዋር የሚል ሲሆን ዓላማውም የዓለም ሰላምን በአስደሳችና ገደብ በሌለው የራስን መግለጽ መንገድ ላይ ማራመድ ነው። ከፊንላንድ አስደናቂ ተፈጥሮ፣ ልዩ ባህሎችና አስገራሚ ልማዶች ባሻገር ዓለም በአድናቆትና አንዳንዴም በቅናት የሚመለከተው ሌላ የላቀ መስክ አለ። ይኸውም የትምህርት ስርዓቷ ነው። ይህ ስርዓት በዓለም አቀፍ ደረጃ በስኬታማነቱ ሲጠቀስ ከበስተጀርባው ያሉት እውነታዎች ግን ብዙ ጊዜ ከለመድናቸው የትምህርት ፍልስፍናዎች በእጅጉ ይለያል። በብዙ ሀገራት የትምህርት ጥራት ከውድድርና ከከፍተኛ የሥራ ጫና ጋር ሲያያዝ ፊንላንድ የተለየን መንገድ ትከተላለች። ተማሪዎች በትምህርት ቤት የሚያሳልፉት ጊዜ በአንጻራዊነት አጭር ሲሆን ከባድ የቤት ሥራ ጫና የሚባል ነገር የለም። የቤተሰቦቻቸው የገቢ መጠን ምንም ይሁን ምን ለሁሉም ተማሪዎች በየቀኑ ነፃና የተመጣጠነ የትምህርት ቤት ምሳ ይቀርባል። ይህ የእኩልነት መርህን ከማስፈኑም በላይ
በላይ ተማሪዎች በአካልና በአእምሮ ጤናማ ሆነው ለመማር እንዲችሉ ያግዛል። ተማሪዎችን ለመጣል ያለመ ፈተና እንደዚሁም የማስተማር አቅም የሌለው አስተማሪን ማየት የማይታሰብ ነው። ይህ ሁሉ የሚያሳየው የፊንላንድ የትምህርት ስርዓት በውድድርና በውጤት ላይ ብቻ ከማተኮር ይልቅ በእኩልነት፣ በመተማመን፣ በተማሪዎቹ ለንተናዊ ደህንነትና በውስጣዊ መነሳሳት ላይ የተመሰረተ መሆኑን ነው። በፊንላንድ በሚያስገርም መልኩ የሙቀት የእንፋሎትና የጥንታዊ ባህል ማዕከላት የሆኑት ሳውናዎች ብዛታቸው በጎዳና ላይ ከሚሽከረከሩት መኪናዎች እጅጉን ይልቃል። ይህ እንዲሁ የቁጥር ጨዋታ ሳይሆን ባህልን የሚዳስስ ስለ ሕዝቡ ቅድሚያ አሰጣጥ ጥልቅ ምስጢርን የሚገልጽ ሐቅ ነው። መኪና የውጭውን ዓለም ፍጥነትና እንቅስቃሴ ሲወክል፣ ሳውና ደግሞ የውስጥን ሰላም፣ የመንፈስን እረፍትና የማህበረሰብን ትስስር የሚወክል ነው። ከከተማ ዘመናዊ አፓርታማዎች እስከ ገጠራማ አካባቢዎች የሚገኙት እነዚህ ጎጆዎች የቅንጦት ሕይወት ሳይሆኑ መሰረታዊ የዕለት ተዕለት ክፍል ናቸው። ይህም ሀገሪቱን ከዓለም ልዩ ያደርጋታል።